وشروط السجود 7 የሱጁድ እኮ ደንቦች ደግሞ 7 ናቸው በልአክተር ከዛም በላይ ይሆናሉ ይላል እና ሱጁድ ማለት ወዴታይ መደፋት ሱጁድ ይባላል የሱጁድ ቅድመ ሁኔታዎች ሱጁድ ሊሟላለ ዘንዳ 7 ሸርጦች ያስፈልጉታል احدها ايسجد على 7 اعضاء በ7 አካሉ ሊወርድ ነው ማለት ነው በ7 ሰውነቶቹ ሊወርድ ነው لما روي عن ابن عباس انه قال رسول الله صلى الله عليه وسلم أمرت أن أسجد على 7 أعضاء من الجبهة واليدين والركبتين وأطراف القدمين وألا أكف الثياب والشعر رسولاتنا عليه الصلاة والسلام በ7 አካሌ በ7 ሰውነቶች ለወርድ ታዘጃለሁኝ አሉ ማናቸው እነዚህ 7ቶች ግንባር ሁለት እጅ ሁለት ጉልበት እንደገና የሁለት እግሮች ጫፎች ማለት ነው እነዚህ ነገሮች ታናስነካ በአየር ላይ አንጠልጥለን ሱጁድ ብናረግ አይቻልም ከሰባቱም ሙሎቹ መንካት አለባቸው መሬት ማግራችን አንጠልጥለን አንደኞቻችን እግራችን አንጠልጥለን ሱጁድ እንወርዳለን ማለት ሱጁድ ላይ እግራችን አንጠለጥላለን ወይ ደግሞ እጃችንን ዝም ብለን ወደ ላይ እናረጋዋለን ወይ ግንባራችንን ታናስነካ መሬት ላይ ዝም ብለን አንጠልጥለን መሬትን ታናስነካ ዝም ብለን እንነሳለን ይሄ አይሆንም ሶላቱ ይበላሽበታል ማለት ነው እና እነዚህ 7 ሰውነቶቹን ጫፎቹን የእግሮቹን ጫፎች የእጆቹን ጫፎች እንኳን ቢሆን ማስነካት አለበት አሉ وألا أكف الثياب والشعر ሶላት ላይ ሆኜ ጸጉሬን ላልከመክም ልብሴን ላልሰበስብ አሉ መከምከም ማለት ይሄን ጸጉሩን እንደዚህ ያረጉ መሰብሰብ ማለት ነው ሁለተኛ ይሄን ጸጉሩን የተንዘረፈፈው ልብስ ወደ ላይ ማረግ ማለት እጅጌውን መሰብሰብ ከናቲራውን ማሰር ከረባቱን እንደዚህ ማስተካከል ሶላት ላይ ሆኖ ማለት ነው ይሄንን ተከለክያለሁ አሉ አበስ ጨዋታ ይሆናልና ይሄን መተው አለብን ማለት ነው ወثانيا ሁለተኛው አንተ ኩነ ጀብሃቱ መክሹፈተን ግንባሩ ኮማት ነው የተገለጠች መሆን አለበት ግንባሩን በልብሱ ሸፍኖ ሱጁድ ያረገ እንደሆነ አይቻልም ማለት ነው ባይሆን ዑዝር ያለበት እንደው ሲቀር ግንባሩ ታሟል ሰውየው ታሟል ተሐክሟል ታሽጓል ያ ተሆነ ችግር የለውም ወይ ግንባሩ ጸጉር ለብሷል የግንባሩ ላይ የበቀለ ጸጉር የራሱ ጸጉር ግንባሩ ላይ ተሆነ የራሱን ጸጉሩ ላይ መሰብሰብ አለበት አሁን ለምሳሌ ሴቶች ሱጁድ ሲወርዱ ምናልባት የራሳቸው ጸጉር ግንባራቸው ላይ ተሆነ አይሆንም ሰውየው ደግሞ ጸጉሩ በጣም አርጎ ግንባሩ ላይ ተጎዝጉዞ በዛ ላይ ሱጁድ ማድረግ አይቻልም ማለት ወደ ላይ ጸጉሩን መሰብሰብ አለበት ግንባሩ ላይ የበቀለ ተሆነሳ ግድ የለም ወይም ህክምና ግንባሩ ታሽጎ ተሆነ ይሄም ችግር የለም ወይም ቁስል ኑሮበት ግንባሩን ለማስቀመጥ ተሸገረው ይሄም ዑዝር ነው ግድ የለም ማለት ነው እና ስለዚህ ግንባሩ የተገለጠ መሆን አለበት ጥምጣም ስንጠመጥም ግንባራችን ሁሉ መሸፈን የለብንም ጋቢ ለብሰን ተንሰግድ ግንባራችንን መሸፈን የለብንም ኩፍይታችንን ወይ በርሜጣችንን ዝቅ ማድረግ የለብንም ቢያንስ የግንባራችንን ከፊል እንኳን መሬት ላይ ማስቀመጥ አለብን የተገለጸ ሆኖ ግንባሩን እኮ ማስቀመጥ አለበት ይላል وثالثها ሶስተኛው التحمل برأسه ራሱን ወደ መሬት ጫን ማድረግ ማለት ነው በጣም መፈክፈክ ወይንም በጣም መጫን ሳይሆን ጥጥ ላይ ሱጁድ ቢወርድ ጥጡ የሚደረመስ ቀድር ወይ ስወንጅ ነገር ቢሆን ስወንጁ ወደታ የሚደረመስ ቀድር ግንባሩን መሬት ላይ ያስቀምጠው ባየር ላይ ያርገው ለማለት ነው እንጂ አንዳንዱ ደግሞ ፊቱ እንዲጠቁርለት ሰጋጅ እንዲባል አፈር ላይ የሚፈገፍጋለ ምንጣፍ ላይ የሚፈገፍጋለ ግንባሩን ይህ አይደለም ግንባራቸው ያበራል የሚለው ፊታቸው ያበራል የሚለው ቢከትረት ሱጁድ ነው ሶላስ በሚያበግዛ ሌት ቀን በሚሰር ጊዜና ፊቱ ያበራል ግንባሩ አሰረ ሱጁድ ይገኝለታል እንጂኛ ምንጣፍ ላይ በመፈክፈክ ሳይሆን ግንባሩን በትክክል አስቀምጦ መስገድ ይሄ ግዴታ ነው ይላል እና ራሱን ትንሽ ግንባሩን መሬት ላይ ትንሽ ማረግ አለበት ሁሉንም ሰውነቶች እጆቹንም ቢሆን እግሮቹንም ቢሆን ግንባሩንም ቢሆን መሬት ማስነካት አለበት ይላል ወራቢውሃ አደሙል ሁይ ለغيره ሌላ ነገር እኮ ላይ ወርድ ነው አይላ يقصد بالسجود غيره وحده ለሱጁድ ብቻ አስብ እንጂ ሌላ ነገር አሁን ለምሳሌ ሩኩዕ አርጉ እዕትዳል ላይ እንደቆመ አዙሮት ወደቀ ሰውየው በቃ ተወደቅኩኝማ አዙ ሱጁድ አርግ ብሎ እዛ ሱጁድ ቢያደርግ አይቻልም ማለት እንደገና ተመልሶ ሱጁድ ነይቶ ሱጁድን አስቦ መመለስ አለበት ወይ ደግሞ ለሱጁድ ትለዋ ነበር ወረደው ሰውየው ሲወርድ በቃ ለሱጁድ አድርጓለሁ ታለ አይቻልም ማለት ነው ወለው እንኳን ወርቆ እንዲያጋጣሚ እንኳን ሱጁድ ሲወርድ በጎኑ የወደቀ እንደሆነ እንኳን ሲገለበጥ ሱጁድ ነይቶ ሱጁድን አስቦት አልተገለበጠ እንደገና ተነስቶ ማረግ አለበት ይላል ተስተካክሎ ማረግ አለበት ይላል እና ስለዚህ ወዴታይ ስንወርድ ሱጁድን አስበን እንጂ ወይንም ደንግጠን አሁን ለምሳሌ ሰውየው ትዕያለ እንደሆነ ደንግጦ ወደ ሱጁድ ቢወርድ ወይ ፋቲሃ ላይ ነበር ፋቲሃ የቀራ
አንድ ነገር ጓ ሲልበት ደንግጦ ሩኩዕ ቢያረግ አይቻልም ማለት ነው ተመልሶ እንደገና ሩኩዕ ማረግ አለበት የሚሰግደውን ነገር ማሰብ አለበት ይላል ወኻሚሱ አምስተኛው አላ ያስጁደ አላ ሸይን የተሐረኩ ቢሐረከቲሂ እሱ ሲላወስ በሚላወስ ነገር ላይ ስጁድ ላይ ያወርድ ነው ማለት ጋቢ ሊሆን ይችላል ጥምጣም ላይ ሊሆን ይችላል ወይ እጅጌያችን ላይ ሊሆን ይችላል እለበስ ነው ልብስ ላይ እኛ ተነላወስ የሚላወስ ነገር ላይ ስጁድ ማድረግ አይቻልም ማለት ነው ግን ጋቢ ሆኖ ትልቅ ጋቢ ሆኖ ስንቆም ስንቀመጥ የማይላወስ ሆነ ዛት ተጎዘጎዘው ላይ ብንሰግድበት ችግር የለውም ማለት ነው ወይ ደግሞ ፎጣ ይዘን ወይ ምንጣፍ ይዘን በእጃችን ስጁድ ስንወርድ ያነጠፍን ምን ተንብንልባት ችግር የለውም ማለት ነው እና እለበስ ነው ልብስ ላይ እጅጋችን ሰፊ ሊሆን ይችላል አባያችን በጣም ሰፊ ሆኖ እጅጋችን እዛ ላይ አፈር እንዳይነካም ብለን ጭራስ ሴቶች ግንባራችን እንዳይበላሽ ብለን እለበስ ነው ልብስ ላይ ስጁድ መውረድ አይቻልም ማለት ነው ይሄን ጥንቃቄ ማድረግ አለብን ማለት ወሳዲሱሃ irtifa'u አሳፊሊሂ አላ አዓሊሂ ታችኛው ክፍሉ ሰውነቱ የሰውነቱ ክፍል ተላይኛው ከፍ ማለት አለበት ማለት ነው ላይኛው ማለት ምንድነው ራሱ ይሄ እንትኑ ተካሻው ከራሱ ዝቅ ተላይ ተቂጡ ከፍ ማለት አለበት አቀበት ነገር ላይ ስጁድ ላይ ያደረግ ነው ማለት ነው ስጁድ ተናረግ ዘቅ አለ ቦታ ላይ መሆን አለበት እንጂ ከፍ ያለ ተሆነ ራሳችን ተላይ ይሆናል ተታይተውነታችን ክፍላችን ተታች ያለው ዝቅ ይላል ይሄ አይሆንም ማለት ነው እንግዲያስ ተክልክል ያለ ቦታ ላይ ወደ ታይ ዝቅ አለ ቦታ ላይ መሆን አለበት ተታችኛው ይሄ ሰውነታችን ይሄ ቂጣችን ወገባችን ወደ ላይ ሆኖ ተራሳችን ዝቅ ማለት አለብን ይሄንም እንደዚሁ መዋቅ አለብን ማለት ነው ወሳቢውሃ አጡማኢነቱ ፊህ በዛ በስጁድ ደግሞ ረጋ ማለት ነው ስጁድ ሲያረግ ሰውየው እዛው ስጁድ ላይ ትንሽ ሱብሃን ረቢየል አላ ብሎ ሰውነቱ ትንሽ ረጋ ስለሚል ድረስ መቆየት አለበት ስጁድ እንዲያረገው ወዲያው እንታለ አይቻልም ማለት ነው ኻቲመቱን ፊ ዚክሪ አዕዷኢ السجود አዕዷኡ السجود ሰብዓቱ ስጁድ የምናረግባቸው አካላችን ያው ሰባት ናቸው ቀደም እንደተባለው የተወሱትን ዘርዝሬያቸዋለሁ አልጀብሃ አንደኛው ግንባር ነው ግንባራችን የተገለጠ ሆኖ መሬት መንካት አለበት والثالث بطون الكفين የሁለት መዳፍ እጆች ጣታችን ይሄ እጃችን ማለት ነው አልከፉ ማይንቁዱ መስሉ ከፍ ብሎ ማለት ዘከራችን ስነካይ ውዱ የሚያጠፋ ነገር ማለት ነው በዛ ወይ በጣታችንና በጣታችን እንዲህ አጋጥመን ተዛ ውስጥ ባለው እዛ ልናስነካ ነው መዳፍ እጃችንን መሬት ልናስነካ ነው ማለት ነው አራተኛውና አምስተኛው ጉልበቶቻችን ናቸው ጉልበታችንን መሬት ላይ ማስነካት አለብን ማለት ነው ወሳዲስ ወሳቢ بطون الاصابع رجلين ሁለት እግራችንን ደግሞ ጣቶች እነሱን እኮ ማስነካት አለብን ويكفي وضع جزء من كل واحد من هذه الاعضاء السبعه ከነይ ከሰባት ሰውነቶቻችን ከፊሉ ተነካ ግደለም ግድ አምስቱም ጣታችን ይንካ አስሩም ጣታችን የእጃችን አስሩም ጣታችን የእግራችን ይንካ አንለም ከፊሉ ተነካ ግደለም ግንባራችን ሙሉ ለሙሉ ይንካ ማለትም ይሄ ማይጁብንም ግማሹ ተነካ ግደለም ጉልበታችንም ሁሉ ይንካ ማለት አይደለም ግማሹ ተነካ ችግር የለውም ማለት ነው ለምሳሌ እጁ የተቆረጠ ጣቱ የተቆረጠ ሰው ሳት አለ ጣቱ ተቆረጠ መዳፍ እጆቹን መሬት ላይ ማኖር አለበት እግሩም ጣቱ ሊቆረጥ ይችላል ጣት የሌለው ሰው ሊሆን ይችላል ያቅሙን ያህል መሬት እግሩን ማስነካት አለበት ማለት ነው እና ስለዚህ ይሄን ተጠንቅቀን ማድረግ አለብን ማለት ነው